እሺ አሁን እንግዲህ የሬዲ ያነሳቸውን ሀሳቦች በተመለከተ የምታክለው ሀሳብ ካለ መጨመር ትችላለህ። ልደቱ ግን እንደው ጥያቄውን ልቀጥለውና ማለት ከዛ ጋር የተሰናሰለ ሌላ ነገር ለማንሳት የ እንግዲህ ከሰላማዊ ትግል ጋር በተገናኘ በመጽሐፍህም ላይ የጠቀስካቸው ሰነዶች አሉ፣ ያሰፈርካቸው ሰነዶች አሉ። ሚዲያውም እንዲነጋገርበት በተለይ የግንቦት ማኒፌስቶን እና የጃይካ ቃል ኪዳንን የጃይካ ቃል ኪዳን ከሞት በኋላ ያለ ትንሣኤን የሚመለከት ነው ብዬ ነው የማስበው እኔ። እሱንም ግን መነጋገር አስፈላጊ ነው። ዞሮ ዞሮ እንደ አብሮ ሲግኒፋይ የሚያደርገው ነገር ስላለ ማለት ነው። አገሩን መፍረስን በተመለከተ ኢን ሪል ተርምስ ሰው ጋር ቅርብ እንዲሆን ስላደረገ እና አሁን መጽሐፉም ስለተነበበ ትርጉም የሚሰጥ ይመስለኛል። መሬት ላይ የድርጊት መርሃ ግብር ማቅረብ ይቻላል ወይ? ለምሳሌ አሁን ባለው አውድ የሚሰራ ያኔ 97 በተፈጠሩት ሁኔታዎች ተጠቅሞ ህዝብ መቀስቀስ ተችሏል። ሚዲያውንም ሌላውንም መዋቅር ተጠቅሞ ህዝቡን በስፋት ሞቢላይዝ ማድረግ ተችሎ ነበረ። አሁን ያኔ የነበሩ አሁን የሌሉ እድሎች አሉ። ኦብቪየስሊ የተረጋጋ ሰላም የለም። ያንን አይነት የመገናኛ ብዙሃን አክሰስም እንደው አገዛዙ ካልሞተ በስተቀር ይሄን ሊፈቅድ እንደማይችል ይታወቃል። ለአሁን የሚሰራ የድርጊት መርሃ ግብር በማውጣት በኩል ኃላፊነት ሊወስዱ የሚገባቸው ኃይላት ያንን እያደረጉ አይመስልም እና እዛ ላይ መደረግ ስላለባቸው ነገሮች እንድታክል ነው። ያ ጥሩ ጥያቄ ነው። ከመጀመሪያ የመጀመሪያው ጥያቄ ያሬድ ጋር ያወራችሁት ላይ አንድ ነገር ለማለት የህብረተሰቡ የንቃተ ህሊና ደረጃ ምንም ይሁን ምን ህዝብ ነው። በብዙ ሀገሮች እንደው ሰልጥነዋል በሚባሉ የረጅም ጊዜ ዲሞክራሲ ባህል አላቸው በሚባሉ ሀገሮችም ህብረተሰብ በተገቢ መንገድ ካልተቀሰቀሰ የሚመጣውን ውጤት ብዙዎቻችን የአሜሪካን ህዝብ እኮ ትራምፕን መርጧል። እና ህብረተሰብ በጥሩም በመጥፎም አቅጣጫ እንዲሄድ ወሳኙ የፖለቲካ ልሂቁ ነው የሚል እምነት አለኝ። የፖለቲካ ልሂቁ ኮንሽስ ሆኖ በኃላፊነት ስሜት ነገሮችን አይቶ በተባበረ ድምፅ ማውራት ከቻለ ህብረተሰቡን ወደ በጎ አቅጣጫ መምራት ይቻላል የሚል እምነት ነው ያለኝ። እኛ ከተበታተን እኛ የተለያየ ነገር ካወራን በዛው መጠን የህብረተሰቡን አስተሳሰብ የተለያየ ነው የምናደርገው እና ቁልፉ ያለውን አሁን የፖለቲካ ልሂቁ ላይ ነው የሚል እምነት አለኝ። የኛ ዝግጁነት ችግር ነው። ያሬድ ያለው ቅድም እኛ መጀመሪያ ኢዴፓ 92 ዓመተ ምህረት ተቋቁመን ስለ ምርጫ ስናወራ ስለ ሰላማዊ ትግል ስናወራ እንደ እብድ ነበረ የምንቆጠረው። እነዚህ ዝም ብለው እኮ ውርውር የሚሉ እዚህ ግቡ የሚባሉ ወጣቶች አይደሉም እና ይሄ አገዛዙን ዴሞክራት ለማስመሰል የመጡ ናቸው ምናምን የማይወራብን ነገር አልነበረም። ጥርሳችን ነክሰን 2 የፓርላማ መቀመጫ 14 የምክር ቤት መቀመጫ በ3 ወር ዝግጅት ማሸነፍ ይቻላል እና ሰዎች ትንሽ ቆም ብለው እንዲያስቡ ድል ፈጠር። ያም ሆኖ በፍጹም በሰላማዊ ትግል ለውጥ አይመጣም የሚል በጣም የገነገነ አስተሳሰብ ነው የነበረው። በኋላ ታስታውስ ይሆናል ያሬድ ኢሰመጉና በተለይ የአዲስ አበባ ንግድ ምክር ቤት ምረጥ አዲስ አበባ የሚል አጀንዳ ይዞ መጣ። ኖ ካርድ ማውጣት አለባችሁ፣ መምረጥ አለባችሁ፣ ይሄን ምርጫ ዝም ብለን ማሳለፍ የለብንም የሚል ከኛ የተሻሉ ህብረተሰቡ በተለያየ መንገድ በእድሜም በትምህርት ደረጃ በልምድም የሚያከብራቸው ሰዎች ሐሳቡን ሲጋሩት ሲያይ ቆም ብሎ ማሰብ ጀመረ ህብረተሰቡ። 97 የመጣው ለውጥ ምንድን ነው? ከኛ በተጨማሪ እነ ዶክተር ብርሃኑ እነ ፕሮፌሰር መስፍን እነ ዶክተር በፍቃዱ አገሪቱ ውስጥ አሉ የሚባሉ ዶክተሮች ፕሮፌሰሮች በዚህ መንገድ ለውጥ ይመጣል ብለው ሲሰለፉ ሲያይ ህብረተሰቡ ግልብጣል ተለወጠ። እኛ ብቻ ስንለው ብንቀጥል ኖሮ የትም አይደርስም ነበር። የነሱ መምጣት ትልቅ የሆነ እምነት ህብረተሰብ ውስጥ ፈጠረ። ያ ነው 97 ምርጫ ነው በዛ ደረጃ የህዝብ ተሳትፎ እንዲኖር የተደረገው። የመጣውን ውጤት አይተናል። ኢህአዴግ በታሪኩ እንደዛ ጊዜ ቻሌንጅ ሆኖ ያውቃል። አዲስ አበባ ምክር ቤት 100% ነው የነጠቀው። በክልል ደረጃ በተወዳደርንባቸው አካባቢዎች ብዙ ያልተወዳደርንባቸው አካባቢዎች አሉ። በተወዳደርንባቸው አካባቢዎች በተለይ ከተሞች አካባቢ ማመንም አይቻል። እኛም ለማመን የከበደን ገዢውን ፓርቲ ለማመን የከበደን ውጤት ነው የመጣው። ህብረተሰቡ ተስፋ ሲያደርግ ህብረተሰቡ ሲያምን ለውጥ ማምጣት እንደሚቻል በደንብ አይተናል። ከዛ በኋላ ግን ያው ያሬድ ያለው ነገር በዛ ስልት ላይ የነበረን እምነት የጠጠረ ስላልነበር በግማሽ ነው ስለነበረ መንግስትን ካላወረደልን ሌላ አማራጭ መያዝ አለብን የሚለው ኃይል
ሌላ አቅጣጫ ያዘ ምን ሆነ አሁንም ህብረተሰቡ እንደገና ተስፋ ቆረጠ አይ ይሄን መንግስት በሰላማዊ ትግል አይቻልም በትጥቅ ትግል ነው የሚል አመለካከት ያዘ ግን ሄዶ 2010 ላይ ያ ሁሉ አመት ከባከነ በኋላ እንደገና በሰላማዊ ትግል ነው በህዝባዊ እምቢተኝነት ነው ለውጥ መምጣት ይችላል ያው ለውጥ ባይቀጥልም እና ቢጠለፍም ማለት ነው እና የልሂቃን አስተሳሰብ ወሳኝ ነው ህብረተሰቡን በተፈለገው አቅጣጫ መምራት ይቻላል በበጎም በመጥፎ ስለዚህ ዋናው ነገር እኔ ያለ መሰልጠን ጉዳይ ለፖለቲካ ኤሊቱ ይገባናል ነው አልሰለጠን ኋላ ቀር ነው ጥርጥሬ ነው ይሄን ወደ ህዝቡ ወስዶ አልችልም እኛ ክሪቲካል ማስ የሚባል ግን የለም ልደቱ ማለት የሚጠይቅ የሆነ አይነት ሲቪክ በሱ ደረጃ ጉርለት አለ ማለት ይቻላል ግን አሁን ምን መሰለ አሁን የፖለቲካ ኤሊት ሲባል እኮ ሰፋ ያለ እንትን ነው ሲቪክ ማህበራት የሚመሩትን ይመለከታል ሚዲያውን የምትመሩትን ሰዎች ይመለከታል ኢንተሌክቹዋልስ እነሱን ይመለከታል የፖለቲካ ኃይሎቹን ብቻ አይደለም እና በዚህ ደረጃ ያለው ኃይል በጣም ችግር አለበት ስትራቴጂካሊ ማሰብ ይቻላል አልሆነም ህብረተሰቡን በትክክለኛ አቅጣጫ አስገብቶ ለመምራት ብቃትና ዝግጁነት አልኖረው እና ይሄ ነው አሁንም የታየው ችግር እና ወደ ጥያቄ ልምጣና አሁን ይሄን ክፍተት ለመሙላት እየጣርን ያለን ኃይሎች አለ አገር ውስጥ ሙከራ ያደረጉ ያሉ ኃይሎች አሉ ታስታውሳላችሁ ጦርነት ይቆም ብለው ህዝባዊ ሰልፍ ለመጥራት ሁሉ የሞከሩ ሰላማዊ ፓርቲዎች ነበሩ ግን ዋና ከአገዛዙ ባላነሰ እንቅፋት የሆነባቸው ተቃዋሚው ኃይል ነው ከውጭ ሀገር ከታጠቁት ኃይሎች እነዚህ በፍጹም ትግሉን ሊያዘናጉ ነው በትጥቅ ትግል ሊመጣ የሚችለውን ድል ሊያስቀሩ ነው ሊያጨናግፉ ነው አትመኗቸው አደግፏቸው የሚል ቅስቀሳ ነው የተካሄደባቸው ግን ተስፋ አልቆረጡ ደካሞችም ቢሆኑ ጥረት እያደረጉ ነው አሉ ርሾ መሆን ይችላል በውጭ ሀገር ያለን ኃይሎች አሁን ወደ መሰባሰብ እየመጣ ነው በጣም ፖዚቲቭ የሆነ ሁኔታ እየተፈጠረ ይሄን ትግል በተናጠል የትም ልናደርሰው አንችልም ይሄ ትግል ደግሞ በትጥቅ ትግል ብቻ ለውጥ አስተማማኝ ለውጥ ሊመጣ አይችልም ሰላማዊ ህዝባዊ እምቢተኝነት መቀጣጠል አለበት ኢትዮጵያ ውስጥ መጀመር አለበት የሚል አስተሳሰብ ይዘን እየሰራን ያለን ሰዎች አለ ይሄ አካል በአጭር ጊዜ ወደ ተግባር ይሄን ሳቢ ለመለወጥ የሚያስችል ዝግጅት ማድረግ ይችላል የሚል እምነት አለ ለዛ መነሻ የሚሆኑ ሐሳቦች አሉ አሁን ቀደም እንዳልከው ሀገረ ካውፕ ላይ የተቀመጠው የግንቦት ማንፌስቶ በኢትዮጵያ ተጨባጭ ሁኔታ የሚሰራ እሱን የማንበብ ፍላጎትን በተመለከተም ብታወራ ደስ ይለኛል የሰው ምላሽ የነገረህ ምንድነው የሚገርም ነው ቴዲ አሁን ብለህ የህዝቡን የማንበብ ባህል እናቀዋለን በጣም ዝቅተኛ ነው ማለት ይቻላል በተለይ አሁን በኢንፎርሜሽን ቴክኖሎጂ በነ ቲክቶክ ዘመን መጽሐፍ ማንበብ ሪሊ በጣም ከባድ እየሆነ መጥቷል እኔ በጣም ፍርሃት ነበረኝ ምን ያህል ሰው ያነበዋል የሚል ግን የሚገርምህ ያ በቀደም አንተም ያሬድም የተገኛችሁበት ያደረግነው የመጽሐፍ ምረቃ መሬት ላይ የፈጠረው ኢምፓክት ማመን ይከብዳል በአራት ስልክ አገር ቤት ያሉ ስፖንሰር የተደረጉ መጽሐፎችን እንዲጠይቁ እና እንድንልክላቸው ከተናገርን በኋላ የመጣው ጥያቄ ማመን የማይቻልና ከአቅማችን በላይ ነው ከጠረፍ ማመን ከማትችለው ቀበሌና ወረዳ ከዩኒቨርሲቲ ፕሮፌሰሮች ጀምሮ እስከ ተራው ህብረተሰብ ድረስ ሴት ወንድ ሳይ ያልጠየቀም የለም ማመን በማይቻል መጠን ነው እየላክን ያለነው ደግሞ እንደሚያነቡ ታውቃለህ ግማሹ ሳይጨርስ መሃል ላይ አስተያየት ይሰጣል ከጨረሰ በኋላ አስተያየት ይሰጣል እና ከልቡ መጽሐፉን ስንልክለትና ሲደርሰው ራሱ ደስታው ምስጋናውን ሲገልጽ ጥማቱን ያሳያል ሪሊ እኔ ይሄን የፈጠረው ነገር የተለየ ነገር አይመስለኝም በዛ የምረቃ መድረክ ላይ ሰዎች ተገንተው ለህብረተሰቡ ያስተላለፉት መልእክት የሚዲያዎቹ ትብብር ያመጣው ብዬ ነው ማለት እና ሪሊ እኔ በጣም በህይወቴ ያስደሰተኝ ከግምቴ በላይና ውጪ የሆነ ነገር ነው አሁን ያየሁት ይሄን መጽሐፍ በሚመለከት እና ህብረተሰቡ አንድ ነገር ስታቀርብለት ለመቀበል ዝግጁ ነው ትልቁ ችግር ምንድነው የሐሳብ መከፋፈል ካለ ኤሊቱ በአንድ ላይ የመቆም አዝማሚያ ከሌለ እና የሐሳብ ግጭቶች ኖረው እነዛ ግጭቶች ለህብረተሰቡ የሚሄዱ ከሆነ ግን ህብረተሰቡ ሁለት ነገር ነው የሚቸገረው አንደኛ የትኛው ትክክል ነው የሚለው ነገር ለመቀበል ይቸገራል እዛ ላይ ነው የህብረተሰብ አቅም ችግር ውስጥ የሚመጣው እና ሲመርጥም ምናልባት ከትክክለኛው ይልቅ ትክክለኛ ያልሆነው ከሚጠቅመው ይልቅ የማይጠቅመውን መንገድ ሊመርጥ ይችላል ኔጌቲቭ ነገሮች በጣም ጉልበት አላቸው በተለይ በሶሻል ሚዲያ ዘመን
እና ሪሊ በኃላፊነት ስሜት ከተጠቀምን በተጨባጭ ከኢትዮጵያ ተጨባጭ ሁኔታ ጋር ሊሄድ የሚችል በተግባር ውጤት ሊያመጣ የሚችል ሐሳብ አለ በደንብ አለ ይሄን ሐሳብ የበለጠ ማጎልበት ማሻሻል ማዳበር ይጠበቅብናል ብያምናለሁ እሱ ባክባቡ ከህብረተሰቡ ጋር ኮሙኒኬት ካደረግን ቅድም ያሬድ ብሏል አንዳንድ ሰው ቤት 45 ቀን በ45 ቀን ለውጥ ይመጣል ይላል ስሜታዊ የሆነ አባባል ነው ምናምን የሚሉ ሰዎች አሉ እኔ ያሬድ ባለው ነው መስማማ እኔ እንደው በጣም ጀነረስ ሆኜ ነው እንደው ሰው ስሜታዊ እንዳይሆን እና ሁሉንም ነገር ኤግዞስቲቭሊ አሟጠን መጠቀም እንዳለብን ስንገባበት ደግሞ ማንጠብቃቸው ቻሌንጆች ሊመጡ እንደሚችሉ ታሳቢ መደረግ ስላለበት ነው እንጂ 45 ቀን ላይፈጅ ይችላል በቅድመ ሁኔታዎቹ የተዘረዘሩትን ነገሮች የፖለቲካ ኤሊቱ አስቀድመን ከሰራ ነው 45 ቀን እጅግ ረጅም በተግባርም አየንኮ እኛ ገና ስንከራከር እዚህ ሀገረ ካውፒን ከጻፍኩት በኋላ ነው አንዳንዶቹ ሀገሮች ላይ ይሄ እንቅስቃሴ ተጀምሮ ውጤት ያመጣ እኛ ይቻላል አይቻልም ያን ገና እንከራከራለን ማዳጋስካር በ20 ቀን በ21 ቀን 3 ሳምንት ማለት መንግስት አባራሪ ይቻላል ኔፓል አይተናል በነገር ላይ ዘ ቤስት ኤግዛምፕል ያው ቀኑ ረዘም አለ መሰለኝ 2022 ነው አይደለ የስሪላንካ ህዝባዊ መሰለኝ 2022 ነው ታሚል ታይገር በአለም ከታወቁ የረጅም ጊዜ ልምድ ያላቸውና ጠንካራ ከሚባሉ የጎሪላ ፋይተሮች ውስጥ አንዱ ነው 30 ምናምን አመት ነው ያሬድ ልትረዳ ይችላል 36 አመት ምናምን የተዋቀ ሄዶ የመጨረሻ ውጤቱ ምንድነው ይሆን ለአሸናፊነትም አልበቃ የመጨረሻው ቁጥር አንድ መሪው እስኪገደል ድረስ ያ ጦርነት ተካሂዶ ከምድረ ገጽ ነው የጠፋው ይሄ በሆነ በጥቂት አመታት ውስጥ ግን ወጣቱ ሌላ አስተሳሰብ አዲስ አስተሳሰብ ይዞ መጥቶ በሰላማዊ ህዝባዊ የሚተኝነት በቀናት ውስጥ ነው መንግስትን የጣ ባጭር መስዋዕትነት ሜቢ 20-30 ሰው ነው ሞተባቸው እና ሪሊ እዚህ አጠገባችን የሆነው ነገር ያያየን ነው ማዳጋስካር አፍሪካ ነው የረሳነው ነው እንጂ ሱዳን እኮ በአንድ ሳምንት እኮ ነው መንግስት የተቀየረው ኬንያ አይተናል ያወጣውን ህግ ወዲያው ነው ይቅርታ ጠይቆ እንዲሰርስ ያደርጉት እና እኛ ያወራን ሌሎች ግን እየተጠቀሙበት ነው እና እኔ በተግባር እኔ የፖለቲካ ኤሊቱ ይሄ ቅድም ያልከው ማህበረሰብ አሁን ያለው ሲቪክ ማህበራት መሪዎች ተጽዕኖ ፈጣሪ ግለሰቦች ኢንተሌክቹዋልስ ጋዜጠኞች በተለይ በዚህ ወቅት ወሳኞች ሚዲያዎች ናቸው እኔ ከፖለቲካ ኃይሎችም በላይ ሚዲያ ወሳኝ ነው የሚሉታል ህብረተሰቡን በየዕለቱ የምታገኙት እናንተ ናችሁ እኛንም ከህብረተሰቡ ጋር የምታገናኙ እናንተ ናችሁ እና የሚዲያ ሚና እጅግ ከፍተኛ ይሄ ኃይል ኃላፊነቱን ባግባቡ ከተወጣ በጣም ቀላል ነው ይቻላል እጅግ በጣም አነስተኛ በሆነ መስዋዕትነት በአጭር ጊዜ ለዘላቂ ውጤት በሚበቃ መልኩ ውጤት ማምጣት ይችላል ለዛ ደግሞ እየተዘጋጀን ያለን ሰዎች ሌት ተቀን ምን ሰራ ሰዎች አሉ ብሬ እሱ ልጠይቅ ነበር የሚገርም አንዱ እንደው አጭሩ አስተያየት በሰጥበትና ወደ መጠቅለያችንም እየሄድን ነው ያሬድም አንተም አስተያየት በተሰጡበት የምፈልጋቸው ነጥቦች አሉ ግን አንደኛ የወጥነትን ነው የጠየቅ ያለው ወይ እንደው ለክላሪቲ ኦኬ በትጥቅ ትግል የሚያመን አለ አሁን ኦቨርናይት ወደ ሰላማዊ ትግል እምነቱ ሊመጣ አይችልም በትጥቅ ትግል ውስጥም ራሱ የሰላማዊ ትግል መካሄዱን የማይቃወም መኖሩን ቀደም ሲል ገልጸሃልና ቢያንስ የሰላማዊ ትግሉ አካል እንኳ የትጥቅ ትግሉን ኢንካሬጅ ማድረግ ባይችል በመረዳት ደረጃ ቢወሰን የትጥቅ ትግል የሚያካሂደው አካል ግን ሰላማዊ ትግልን ኢንካሬጅ ማድረግ እንዲችል መጠየቅ አንችልም ወይ ልልህ ነው እንደው በትግል ስልት መስማማት እንኳን ባንችል እሱ አንዱን ሁለተኛ ያቀደም ያልኩ የድርጊት መርሃ ግብርን በተመለከተ ጀምረዋል ዝግጅት እየተደረገ እንደሆነ ይታወቃል በእያንዳንዱ ሰው ሊደረጉ የሚችሉ ነገሮችን ሪኮመንድ የሚያደርግ የድርጊት መርሃ ግብር እስካሁን ድረስ አለመኖሩም ትልቅ ክፍተት የፈጠረ ይመስላልና እሱንም በተመለከተ ባጭው እሱ እንግዲህ ያው ዝግጅት ያስፈልገናል ምክንያቱም መነሻ ሐሳቦችን ልናቀርብ የምንችል ሰዎች አለ ዞሮ አንድ ነገር የሚጀምረው ከአንድ ሰው ነው አይደል ስለዚህ በመነሻ ደረጃ አስቀድመን በዚህ ጉዳይ ላይ ስናስብበት የነበር ብዙ የተናገርን ብዙ የጻፍን ሰዎች አለ እና መነሻ የሚቸግረን አይመስለኝ ነገር ግን እንዲህ አይነት ጉዳይ ደግሞ የሀገር ጉዳይ ስለሆነ የህዝብ ጉዳይ ስለሆነ በጥቂት ሰዎች ብቻ መሰራት ያለበት ጉዳይ አይደለም ሰፋ ያለ የፖለቲካ ኃይል እየተነጋገረበት እያሰፋ እያዳበረ ወደ ተግባር ሊለወጥ የሚችል ነገር ማዘጋጀት ይቻላል የሚል እምነት አለ እኔ በዛ ደረጃ ብዙ ክፍተት አለ የሚል እምነት የለኝም አንዱ ትልቁ ችግር አሁን መሰባሰብና ይቻላል የሚለውን መተማመን
አሁን ቅድም ያነሳው ነገር በትጥቅ ትግል ያሉ ወንድሞቻችን ሲቻል ቢደግፉ ሲቻል ምንም የሚጎዳቸው ነገር የለም ይጠቅማቸዋል እንጂ አገሩን ይጠቅማል ህዝቡን ይጠቅማል ከማንም በላይ በትጥቅ ትግል እንቅስቃሴ ያደረጉ በሞት አፋፍ ላይ ያሉ ኃይሎችን ይጠቅማል እና ሲቻል ቢደግፉ ካልተቻለ ግን ለምን እንቅፋት ይሆናል ለምን ይቃወማል ያን መቃወም እኔ ትርጉም ያለው አይመስለኝም ቅድም ካልኩት ሰልፊሽ ከሆነ ከአንዳንድ ግለሰቦች የስልጣን ጥም ውጪ ትርጉም የለም ስለዚህ ሪሊ በዛ ደረጃ ያለውን አንደርስታንዲንግ የማምጣት ጉዳይ ነው እንጂ የዶክመንት ዝግጅቱ ፕራክቲካሊ ከኢትዮጵያ ተጨባጭ ሁኔታ አንፃር ምንድነው ሊደረግ የሚችል ረጅም ዓመት የደከምንበት ሰዎች አለ እነሱን ለመናገር ስለዚህ ቢያንስኛ መነሻ የሚሆን እርሾ የሚሆን ሐሳብ ማቅረብ እንችላለን ከዛ በኋላ በሰፊ መድረክ ውይይት እየተካሄደበት እየበሰለ እየዳበረ ወደ ተግባር የሚለወጥበት ሁኔታ ሊመጣ ይችላል እና እኔ እነሱን ለመናገር በጣም ይቻላል የሚለው ላይ በጣም ወደ እርግጠኝነት የተጠጋ እምነት ነው ያለው ከባዱ ነገር ተቃዋሚው ጎራ ተባብሮ አንድ ሆኖ ይሄን ነገር ለመምራት ይችላል ይሄ በጣም ቻሌንጅ ከባድ ይሄን ሳስበው በጣም ከባድ ተስፋ መቁረጥ ስለሌለብን መጣር ስላለብን ነው እንጂ ሪሊ በፖለቲካ ኃይሉ መካከል ያለውን መዘበራረቅ ካየህ አዎ ለውጦች አሉ ከተወሰነ ጊዜ ወዲህ ጥሩ ለውጦች አሉ አበረታች ለውጦች አሉ ግን ያለው ችግር አሁንም ቢሆን ከባድ እሱን መሻገር ከቻል ከዛ በኋላ ያለው በጣም ቀላል በስልጣን ላይ ያለው አገዛዝ ራሱን ከህዝብ የነጠለ ነው ማህበራዊ መሰረት የሌለው ከበቂ በላይ ህዝብ የሚበድሉ ተግባራትን በየቀኑ እየፈጸመ በየቀኑ እየተናገረ ራሱን ከህዝብ የነጠለ ህዝብን በከፍተኛ ብሶት ውስጥ ያስገባል ሪሊ ወደዛ መስማማት ተቃዋሚው ጎራ ከመጣ በአንድ ድምጽ ህብረተሰቡን ያን መልእክት ካስተላለፍንለት በአጭር ጊዜ ለውጥ ይመጣል የሚመስላል ያ ከዚህ ችግር ሊያወጣን የሚችል አገሪቱን ከመፍረስ ህዝቡን ከባሰ እልቂት ሊያወጣ የሚችል እሱ ነው እኔ አማራጭ ማለን ይያላል አሁን ባያዝነው መንገድ ከቀጠል እኔ ሀገረ ካውፒ ላይ ያየነው ነገር ነው እናመጣ የሚልነት ነው ያለው ሀገሩ ከፈረሰ በኋላ ደግሞ እንደ ሶማሌ እንደምናምን ሊመጣ ይችላል መፍትሄ ሐሳብ ግን ቱሌት ነው የሚሆነው መጀመሪያ አሁን ህዝብን ማዳን አለብን አገርን ማዳን አለብን ነገሮቹ እንዳይመለሱ ሆነው ከመበላሸታቸው በፊት ነው እነዛ መፍትሄዎች የሚጠቅሙ እንጂ እንደ ሀገረ ካውፒ ከሞትክ በኋላ የሚመጣው መፍትሄ ላይጠላ ይችላል ያው ሀገር መቼም ዘላለም ፈርሶ ላይ ቀጥል ይችላል ግን ብዙ ኪሳራ ከደረሰ በኋላ ነው የሚሆነው እና እኔ አሁኑኑ ለኢትዮጵያ የሚያስፈልጋት የሽግግር ሂደት ከፈረሰች በኋላ አይደለም አሁን ነው ዛሬ ነው የሚያስፈልጋት በዛ ደረጃ መዘጋጀት ያለብን ሰነድ ማዘጋጀት ያለብን ለህብረተሰቡ ራሱ ምን ለውጥ ነው ልናመጣ የተዘጋጀን ይሄን ስርዓት በትግል ከስልጣን ካወረድ ነው ምን የተሻለ ነገር ልናመጣ ነው የፈለግነው የሚለው ድል ካደረግን በኋላ አይደለም አስቀድመን ዛሬ ማሳየትና ማሳመን አለብን የሰላማዊ ትግል ስንጀምረው እንደምናሸንፈው እርግጠኛ መሆናችንን እንደምንጨርሰው እርግጠኛ መሆናችንን ከወዲሁ ነው ማሳየት ያለብን መሐል ላይ እንደማይቋረጥ መሐል ላይ እንደማይቆላሽ አንድ ጊዜ ከጀመርነው ምንም ሌላ አማራጭ እንደሌለን ከማሸነፍ ውጭ ማሳየት መቻል አለብን ማሳመን መቻል አለብን በተጨባጭ ማለት ያን ማድረግ ይቻላል የሚል እምነት ነው ያለው ትልቁ ችግር በእኛ ዙሪያ ያለው መግባባት ያን ከፈጠርን እኔ ሁሉ ነገር ቀላል ነው የሚል እምነት ነው ያለው ያሬድ እንግዲህ በዚህ አሁን ከ2010 በኢትዮጵያ በፊት ቢያንስ የነገሮች ሁሉ ማጠንጠኛ የነበረ አንድ አገዛዝ ነበረ ኢህአዴግ የሚባል አሁን ከዛ የከፋ ማዕት ነገር ተፈጽሞ በዛ ደረጃ ያለ ቢያንስ በትርክትና በፕሮፓጋንዳ ደረጃ የነገር ሁሉ ቁጥር አንድ የደህንነት የሀገሩ የደህንነት ስጋት አገዛዙ ነው የሚለው ስምምነት ተፈጥሮ ተመለከታለህ ወይ እንደ አንድ ታዛቢና የሀገሩን ጉዳይ በቅርበት እንደሚከታተል ሰው ስምምነት አለ ወይ የምናስበውን ያክል አንዳንዴ በራሳችን በብል ውስጥ ስለምንኖር ሊሆን ይችላል ወይ ያ ስምምነት የተፈጠረ የሚመስለን የሚል ጥያቄ ስላለኝ ነው እንደ አሁን ስለ ህብረተሰብ አንስተናል ቅድምም የትኛው ቃል ብንጠቀም ይሻላል ስንል ቆይተናልና ሳይለንት ማጆሪቲ ሲባል በጣም ተደጋግሞ የሚነሳ ሐረግ ነው የሳይለንት ማጆሪቲ ነገር ግን በሌላ በኩል ደግሞ then if the majority is silent then it doesn't exist የሚሉ አሉ ማለት በሀገሩ መሰራትም ሆነ መገንባት ላይ ትርጉም ያለው ለውጥ የማያመጣ ከሆነ አለ ብለን ምን እንቆጥረዋለን ፖለቲካሊ ማለት ነው not በፊዚካሊ በነባራዊ ሁኔታ ደረጃ ማለት ሳይሆንና ይሄን በተመለከተ አንዳንድ ነገር ልትል ነው እየተቀለልን ነው ከማህበረሰብ ጋር ያለውን ነገር ልጀምር እኔ
አሁን ልደቱም እያወራ ያንተንም ጥያቄ እንደገና መልሼ ማሰላሰል ጀምሬ ነበርና የኢትዮጵያ ሕዝብ ሁለት ነገር እንደው በድፍረት መናገር ይቻላል። ለተማረ ሰው የሆነ ቦታ ይሰጣል። ሳይማር ተምሮ የትምህርትን ቫልዩ ሳያቅ ግን መማር ብርሃን ነው። የተማረ ሰው አገርን ቤተሰብን ይለውጣል ብሎ ዲፕሊ የሚያስብ ማህበረሰብ ነው ያለውና ለትምህርት ትልቅ ቫልዩ እየተቸገረ ተሰቃይተው ልጆቻቸውን የሚያስተምሩ የማህበረሰብ ክፍል ያለበት ሀገር ነውና ለትምህርት ትልቅ ቦታ ከመስጠቱ የተነሳ ልጄ ተምሮ ህይወቴን ይጦረኛል፣ ይለውጠኛል፣ ለሀገር ኩራት ይሆናል ብሎ የሚያስብ ማህበረሰብ መሆኑን ደግሞ የተማረ ይግደለኝ ሁሉ ይልሃል እና ያ ምኞቱ መሬት ጠብ አላለም። የተማረው ልጁ ነው እየገደለው ያለው እና ወታደር ይፈራል፣ ጠመንጃን ይፈራል። ከወታደሮች ጋር ያለው ግንኙነት በጣም በጥንቃቄ ላይ እንትን ያደረገ ነው። የተማሩ ልጆቹን ተስፋ ስለሚያደርግ አያምንም፣ ግን ተስፋ ስለሚያደርግ ብዙ እድል ይሰጣል፣ ሁሌ እድል ይሰጣል። በ66 እድል ሰጥተዋል፣ በ93 እድል ሰጥተዋል፣ በ97 እድል ሰጥተዋል፣ በ2010 ለአብይም ለውጡን ላመጡት ወጣቶች እድል ሰጥተዋል። ነገም ብትጠይቀው ስለጨለመበት ትንሽ ብርሃን ካሳየኸው የኢትዮጵያ ሕዝብ እድል ይሰጣል። ለዛ ነው ህዝቡን የምንገልጽበት ነገር በጣም ጥንቃቄ የተሞላበት። እኔ ባለፈው ጽሁፌን ኮት ያረከው ነገር ቴዲ የተካደ ህዝብ ነው፣ ቢትሬይ ተደርጓል ባስተማራቸው ልጆቹ። በሰላማዊ ትግል ቀን ያወጣልኛል ያልከው አንድ ምሁር አይ በቃ ያየሁት ምልክት ልክ አይደለም ብሎ ጫካ ተመልሶ ከገባ ምንም ሳይማር ነፍጥ አንግቦ ጫካ ውስጥ ከተቀመጠው ሰውዬ ጋር በምን ትለየዋለህ? ስለዚህ እየተደጋገመ ባስተማራቸው ልጆች ይለውጡኛል ባላቸው ልጆች የተካደ ህዝብ እና ከጠመንጃ ጋር ከታጠቁ ሰዎች ጋር ያለው ግንኙነት ሁሌ በፍርሃት ብቻ የተሳሰረ ነው። ውሉ መተሳሰሪያው እንጂ እምነት የለውም፣ አይፈልጋቸውም፣ ግን ደግሞ መሞት አይፈልግም። ስለዚህ በእነዚህ በሁለት ኃይሎች ተምረው አስተምሯቸው በካዱት የልቡን ባላደረሱለት የፖለቲካ ኤሊት፣ ቅድም ፖለቲካ ኤሊት ሲባል የፓርቲ ሰዎችን ብቻ ማሰብ የለብንም ያለው ልደተው ልክ ነው። ሁላችንንም ነው፣ ሁላችንም ነን ቢትሬይ ያደረግነው። ሰልፊሾች ነን። ከቻልን ሹልክ ብለን ከሀገር ወተንም ቢሆን ራሳችንን እናድናለን ትተነው ሜዳ ላይ። ከዛው ከሆንን ደግሞ ስልጣኑን ቅርባችን ከሆነና ህሊናችንን መግደል ከቻልን ከአገዛዝ ስርዓቱ ጋር ሆነን በድህነቱም በምኑም እየተሳለቅንበት ጭራሽ እላዩ ላይ እንጫነዋለን። በአንዳንዴ ደግሞ ያው ታጥቀንም ደግሞ ሌላ ለውጥ እንዲያደርግ ልጆቹን እንዲገብር በእድሜ ሰጥቷት ኢትዮጵያ ውስጥ ቅድመ አያት የሆነች ሰው ልጇንም የልጅ ልጇንም ምናምንም ገብራ በየስርዓቱ በየለውጡ የሚያለቅሱ እናቶች የፈጠረ እንትን ኤሊት ነው ያለው። ስለዚህ እሱን በጥንቃቄ ማየት ያስፈልጋል። የኢትዮጵያ ሕዝብ ሁሌ ቸር ነው፣ ለልጆቹ እድል ይሰጣል፣ የለውጥ እድል ይሰጣል፣ ግን የእጁን አላገኘም። ስለዚህ እሱን አሁን ነው በምን ልግለጸው ስል ከቆየው በኋላ አሁን እሱ ጋር እንግዲህ የሚነሳው ጥያቄ የምልህ የሱዳን ሕዝብ ለምሳሌ ረዘም ላለ ጊዜ በአምባገነን ስር ቆይቷል አይደል? ያውም ሃይማኖት አለኝ የሚል አምባገነን በኋላ ያው ኢሊቱ ነው ማለት አንድ ምላሽ ነው ሊሆን ይችላል። ለምሳሌ የሱዳን ኢሊት እንደዚህ አሁን ባለ ደረጃ ክፉኛ እየተገዳደለ ምን እያለም የሚጽፉትን መለከታለሁ። አንዳንዶች ስቲል በር አለው እንደገና መገናኘት ቢፈልግ አይነት የውጭ ኃይላት ናቸው ገብተው ያመሱት እንጂ ኢሊቱ ቢፈልግ የመነጋገሪያ በር አለው። ሲጣላም ነገ እንደሌለ አይነት አይደለም። እንደዚህ እያሉ ሲጽፉ አንዳንድ ቦታዎች ያነበብኩ ይመስለኛል። በልሂቅ ምክንያት ነው ይሄ አሁን የተፈጠረው ነገር የተፈጠረው ማለትም ይቻላል። ግን ጥያቄም ደግሞ ያስነሳል። ስለ ሱዳን ያለው ሁኔታ እንደዚህ ከሆነ ኬንያ ያለው ኤክስፒሪየንስ ሌላ ነው። ያው በዲሞክራሲ ውስጥ አንጻራዊ በሆነ ዲሞክራሲ ውስጥ የኖረበት ጊዜም ሰፊ ነው። በሌሎችም ቦታዎች የደቡብ ኮሪያን ፍንቀላ በተመለከተ እንደውም እዛ ህገ መንግስታዊነት የሰራበትን ኢንስተንስ ነው የምታየው።
እንዴት ህገ መንግስታዊነት እንደሚሰራ በቃ ፓርላማው ምክር ቤቶቹ ተባብረው ነው ፕሬዚደንቱን ከስራ ውጭ ያደረጉት የህገ መንግስቱን ጋርድ ሬልስ ለማፍረስ ሲሞክር እንደዚህና ህብረተሰብ የተለያየ ኤክስፒሪየንስ ያለው ልክ ነው። ግን ጥያቄ የሚጠየቃል የቱ ጋ ነው መሸከም በቅቶኛል የሚለው። እንደ ፕሮፌሰር መስፍን አይነት ሰው ደግሞ ህዝቡ አድፋጭ ነው፣ ዝም ብሎ የጠብቅና ነው የተመቸ ሁኔታ ሲፈጠርለት በሙሉ ኃይል አሽቀንጥሮ የሚጥለውም አይነት አስተያየት አለ። ህብረተሰብን በተመለከተ ራሱ ብዙ አተያይ ነው ያለው እና የውይይት አካል መሆን አለበት። ሪሊ ምንም ጥያቄ የለው። ወል እንደው እድል አይሰጠንም ብለን በቃ ይሄ ማህበረሰብ ዋጋ የለውም ብለህ ካሰብክ ለምን እታገላለሁም ብለህ ነው የምትጠይቀው። ወደዛም ትሄዳለህ። ለምን እታገላለሁ? በቃ ማህበረሰቡ ጭቆናን የሚፈልግ ከሆነ አምባገነናዊ ስርዓትን የሚፈልግ ከሆነ ከሞቀው በቃ ይሙቀው ብለህ ልትተወው ትችላለህ። ግን ያ አይደለም እውነታው ነው። እሱ መሬት ላይ ሄደህ በተናጠል እኔ እኮ አዲስ አበባ በቆየው ጊዜ ከታክሲ ሹፌር አንስቶ ሻይ የሚያቀርብልህ ሰው ሁሉ ያጉረመርባል፣ ይበሳጫል፣ ይቆጣል፣ ይናደዳል፣ ክፌቱን ይነግርሃል። ግን በተናጠል ነው ቡና ላይ ነው የሚያወራህ እንጂ ስለዚህ ደስተኛ አይደለም በሚደርስበት በደል ሞቆት አይደለም። እንግዲህ ፕሮፌሰር ያሉት አድፋጭነት፣ የአድፋጭነት ባህሪ ያለ እሱ ደግሞ ምንድነው የምትፈራው ኃይል ቅድም ያልኩት የታጠቀው ኃይል እስኪዳከምልህ ትጠብቅና ጠላትህ የደከመ የመሰለህ ቀን ዘለል ትወጣ ትችላለህ። አሁን ሊበታኝ አይችልም፣ አሁን ሊጨርሰኝ አይችልም ያልክ ቀን እና አጋር ያገኘህ ሲመስልህ ከተደበቅበት ቦታ ወጥተህ ልክ የምርጫ 97 እኮ አብዮት አደባባይን ያጥለቀለቀው እንትን ዴይ ቢፎር ብልጽግናን እንትን ኢህአዴግን የደገፉ ሰዎች እኮ ቲሸርታቸውን ገልብጠው ትላንት ላበል ነው ዛሬ ግን አጋር አግኝተናል ብለው ነው የመጡት። ስለዚህ አድፋጭነቱን ታያለህ። በአንድ ቀን ልዩነት ውስጥ ሁለት ገጸ ባህሪ ይዞ መጫወት የሚችል ሰው አለን። የመንግስት ስብሰባ ላይ ጁስኪ ቃጠል አጨብጭቦ ቤት ሲገባ የት አባታቸው እነዚህ ምናምን ይልሃል። ስለዚህ ደባል የሆነ ስብዕና ተላብሶ በሁለቱም ይጫወታል። እሱ ራሱን የቻለ ሰፊ እንትን ነው ያለው። ሌላው ግን አንድ ትልቅ ችግር እኔ ወደ ኤሊቱ ስናመጣ ደግሞ የሁሉን ነገር የዚህ የድርጅት ማምለክ ኮመን አጀንዳ እያለህ እኮ ነው። ገና ከ66ቱ ግጭት ጀምሮ የኢትዮጵያን ገበሬ የኢትዮጵያን እዛ በጭሰኝነት ሲሰቃይ የነበረውን ህዝብ የኢትዮጵያን ድሃ ማህበረሰብ ህይወት ለውጣለሁ ብለህ በድርጅት ጉዳይ ትደባደባለህ እና ትልቁ ጉዳይ ድርጅት ይሆናል ኢትዮጵያ ውስጥ። ለዛ ነው በአንጃ ድርጅቶች በፖለቲካ ፓርቲ ብዛት በሲቪክ ማህበረሰብ ብዛት አንድ አይነት ነገር መስራት እየቻልክ ኃይልን ሰብስበህ እውቀትን ሰብስበህ ግን ሁሉም ሰው የራሱ ድርጅት ይዞ መውጣት ይፈልጋል። አሁን የሰላማዊ ትግሉን 4-5 የተለያዩ ኃይሎች ህዝባዊ ሰላማዊ ትግል ነው የሚያስፈልገው ብለው አደባባይ ሊመጡ ይችላል። ልክ ልደቱ ሲመጣ እሱን አይተው ማዕት ድርጅቶች ሁሉ ተደራጅተናል ብለው ሊመጡ ይችላሉ እና እኔ ካልያዝኩት እኔ የምቆጣጠረው ድርጅት ካልሆነ ነገሩ ጨዋታው አያምርም ብሎ የሚያስብ ድርጅት አምላኪ የሆነ የፖለቲካ ኤሊት ስላለ ሁልጊዜ ድርጅት ሶሉሽን የሚፈጥር ይመስለናል። አንድ የፖለቲካ ድርጅት ውስጥ ችግር ሲገጥምህ እስከ ጥግ ድረስ ሄደህ በመርህ በምን ፋይት አድርገህ ድርጅቱን ማነጽ ሲሻል በማግስቱ ያኮረፈ ሰው ሁሉ ኢትዮጵያ ውስጥ የሚያደርገው ድርጅት ነው የሚፈጥረው። ይሄ ፖለቲካ ፓርቲዎች ውስጥ ብቻ እንዳይመስልህ እኮ እንደ ማህበረሰብ ችግር ውስጥ እንዳለ እንደምታውቀው ሃይማኖት ውስጥ አንድ አምላክ እያመለከህ እንደው አንዳንዴ እነ ገብርኤልን እነ ሌሎቹንም ሰዎች እንትን አማራ፣ ትግሬ፣ ጉራጌ ምናምን ልናረጋቸው ሁሉ እንፈልጋለን ዩሲ። ስለዚህ እንደ ማህበረሰብ ከድርጅቶች ጋር የተያያዘ ግን ደግሞ በጣም የተሳሳተ ድርጅትን አዳኝ አድርጎ የማሰብ አደገኛ ምልከታ አለ። እሱ አሁንም የኢትዮጵያ የፖለቲካ ኤሊቶች የሚሰቃዩበት በሽታ ነው። ለሱ መፍትሄው ተመልከት፣ ኬንያ አንድ ድርጅት ፈጥረው ምናምን አይደለም። ሌሎቹም አሁን የጄንዚ ሙቭመንቶችን ካያቸው በአንድ የድርጅት የበላይነት መሪነት ድራይቭ የሚደረጉ አይደሉም።
እንደውም አይ ቲንክ የኔፓሉ መሰለኝ ሊደርለስ የጄንዚ ሙቭመንት ነው የሚለው የኔፓሉ ነው የኔፓሉ ሊደርለስ ነው የሚለው ስለዚህ ዋይ ኖት የመቶ ድርጅት መሪዎች የአንድ ሙቭመንት መሪ ሆነው ለምን አይመጡ አንድ ድርጅት በሉችን ፕሮፖዛል ይያለው ከተቀበላችሁ ተከተሉኝ ምናምን ሳይሆን ማአት ድርጅቶች ተሰብስበው የሁሉም ድርጅቶች መሪዎች ሊደር ሆነው እንደ አድሆክ አይነት የሊደርሺፕ እንትን አቋቁመ ለምን አትመጣምና እሱን አፕሮች የኢትዮጵያ ፖለቲካ ኃይሎች ካልቀየሩ የኢትዮጵያ ሲቪክ ማህበራት ይሄ ኤሊቱ ይሄን የድርጅት አምላኪነት በሽታውን ቀይሮ ራሱን አንጾ ካልመጣ ሁሌ ይጠለፋል የኢትዮጵያ ጀንዚዎች ቢነሱም እንኳን ይወድቃሉ ልደቱ የትግል ስኬታማነትን በተመለከተ እንቅስቃሴ ውጤታማ የሚሆነው በድርጅት ከተመራ ነው የሚል የተለያየ ሐሳብ ስታቀርብ ቆይተሃልና አሁን ያሬድ ካነሳው ሐሳብ አንፃር ያንተ አስተያየት ምንድነው የሚለውንም አንሳ ፕላስ ዛሬ አሁን ኢትዮጵያ ውስጥ ላለው የዚህ የሌሎች አገራት ጄነሬሽን ዚ አቻ የሆነው ትውልድ ሊያረጋቸው የሚችላቸውን ቤዚክ ነገሮችንም በመጠቆም አይ ቲንክ ውይይታችንን ማጠቃለል እንችላለን ግን የምትነጋገሩበት ነገር ካለ በደንብ ማንሳት ትችላላችሁ የተለያየ አስተያየት ያላችሁ ስለመሰለኝ ነው እዚህ ላይ ቀጥል ምናልባት ልደቱ ከመቀጠሉ በፊት ለልደቱ አንድ ነገር ላቅርብ ቴዲ እሺ ቀጥል እኔ ልደቱን ውይይቱም ሳያልቅ እንትን ማድረግ እንፈልገው የዚህ የግንቦት ማኒፌስቶን አሁን እንደዚህ በውይይት መካከል መነሳት ያለበት ጉዳይ ሳይሆን ራሱን የቻለ ቅድም የጻፍኳቸው ነበር ያንድ 11ዱንም ነጥቦችና እያንዳንዱ ነጥብ ላይ ራሱን የቻለ ሰዎች ተመርጠው ምሁራኖች ከተለያየ ባክግራውንድም ሊሆን ይችላል በቂ ዝግጅት አድርገውበት እንዴት ነው የሚያዋጣው እያንዳንዱ ርዕስ 2-3 ገጽ የሚወጣው ሐሳብ አለው በውስጡ እዚህ ላይ ጥቅል ነው እንዳይረዝምብህ በመጽሐፍ መልክ ስላወጣውና ማኒፌስቶ 20 ገጽ 30 ገጽ ሊወጣው የሚችል ሰነድ ስለሆነ አስበህበታል ወይ ለውይይት ክፍት እንዲሆን ለዲቤት ክፍት እንዲሆን እና ምናልባት ካላሰብክበትም እሱ ቢካሄድበት ለማለት ነው እንደገና እንዲጽፈው ነው ወይ ምክንያቱም በአደባባይ ጥሪ ያደርጓል ተነጋገሩበት ብሎ ለሚዲያ ብዬ ነው መልሶ እንዲጽፈውና አስፋፍቶ እንዲጽፈው ነው ያሰብከው ወይስ ራሱ ነው በቃ ይሄ ስራ ራሱን የቻለ እሱ ላይ ያተኮረ እሱን የማስፋፋት እንዲካሄድ ኦኬ የውይይቶች ተደርገው ግብአቶች ተሰብስበው አሁን መጽሐፉን እንረሳዋለን መጽሐፉ ይረሳል ይሄ የትግል ሰነድ ነው እዚህ የትግል ሰነድ ላይ ከተለያዩ ምሁራኖች ግብአት ሰብስቦ ሰነዱን ብቻ ደግሞ ሌላ አንድ 20 ገጽ የሆነ የግንቦት ማኒፌስቶ እንደገና ለህዝብ ሊወጣ ይችላል እሱን ለማለት እንግዲህ በእኛ በኩል ፋሲሊቴት ለማድረግ በጣም ፈቃደኛ ነን ደስም ብሎን የምናደርገው ነገር ነው ቀጥል ልደቱ የያሬድ ያነሳውን ጥያቄ ከዛ የድርጅት ሚናን በተመለከተ ቀጥሎ ደግሞ ለትውልዱ መሻገር ያለባቸውን መልእክቶች ሶስቱ ያ ይሄ ያሬድ በጣም መሰረታዊ ነገር ነው ያነሳው እኔ ጉዳዩ ወቅታዊ ነው የሚል ልባዊ እምነት ስላለኝ ነው ለዚህ ሁለት ሰነዶች በተለይ አሁን እዚህ መጽሐፉ ላይ የግንቦት ማኒፌስቶና የጃይካ ቃል ኪዳን ለኢትዮጵያ ተጨባጭ ሁኔታ የተወሰነ መሻሻል ተደርጎ ማስፋፋት ተደርጎ ሊሰሩ የሚችሉ ናቸው የሚል እምነት አለ ያው አንድ የማንኛውም ሀገር ነባራዊ ሁኔታ የተለያየ ነው የኢትዮጵያና የሀገረ ካኦፒም ነባራዊ ሁኔታ የተለያየ ነው በታሪክም ባለው ነባራዊ ሁኔታ ልዩነቶች እንዳሏቸው እረዳለሁ ያም ሆኖ ግን ከሞላ ጎደል ሰነዶቹ ለኢትዮጵያ በጣም የሚጠቅሙና ከኢትዮጵያም ጋር ተዛምደው እንዲታዩ ሆን ተብለው የተዘጋጁ ናቸው እና በእነዚህ ቴዲ እንዳለው ሰነዶች ላይ መገናኛ ብዙሃን ምሁራንን የፖለቲካ ሰዎችን የተለያዩ ሰዎችን እየጋበዙ ውይይት ቢካሄድ ክርክር ብናካሄድባቸው እና በሂደት ከነዛ መድረኮች የመነጨ አስፋፍተን አዳብረን ከዛ ወደ ድርጅት ሰነድነት የሚቀየሩበት ሁኔታ ቢፈጠር ጥሩ ነው ብያምናለሁ እና ሪሊ ቴዲ አሁን እንዳለው አንዳንድ ሚዲያዎች ቃል ገብተዋል ፍላጎት እንዳላቸው እና አሁንም በዚህ አጋጣሚ ሪሊ ይሄ እንደው ያንድ መጽሐፍ ጉዳይ ወይ ያንድ ግለሰብ አስተሳሰብ ተደርጎ መታየት የለበትም ከወቅቱ የኢትዮጵያ ሁኔታ ጋር እጅግ ወሳኝ አጀንዳዎች ናቸው ለምን ሁለቱም ጥያቄዎች አሁን በየቀኑ የሚገጥሙን ነገሮች ናቸው አንደኛው ጥያቄ መጀመሪያው እንዴት ነው በሰላማዊ ህዝባዊ እምቢተኝነት ለውጥ ማምጣት የሚቻለው ማሸነፍ የሚቻለው የሚለው
መሰረታዊ ጥያቄ ነው ዛሬም ስንነጋገርበት ይዋል ነው ይሄን ለዚህ መልስ የሚሆን ነው የግንቦት ማኒፌስቶ ሌላው ደግሞ ከኛም አልፎ ዲፕሎማቶችን ሌላውንም ዓለም ያስጨነቀ ያለው እንዴት ነው በትጥቅ ትግልም ሊሆን ይችላል በሰላማዊ ትግልም ሊሆን ይችላል ኢትዮጵያ ውስጥ የሆነ ጊዜ ለውጥ መምጣቱ አይቀርም እና ፖስት አብይ ኢትዮጵያ ምንድነው ልትመስል የምትችለው ምን አይነት ሽግግር ነው ምን አይነት የተሻለ ነገር ሊመጣ ይችላል የሚል ጥያቄ በየቀኑ ይገጥማል እና የጃይካ ቃል ኪዳን ለዚህ መልስ የሚሰጥ እና ሁለቱም እጅግ ወቅታዊ ሰነዶች ናቸው የሚልነት አለኝና ሪሊ በዚህ አጋጣሚ አሁን ሚዲያዎች በጣም ትብብር እያሳዩ ነው በዚህ አጋጣሚ ላመሰግን ወዳለሁ እና በእነዚህ ጉዳዮች እነዚህ የጋራ አጀንዳዎቻችን ወቅታዊ ጉዳዮች መሆናቸውን አምነው የበለጠ ውይይት ብናደርግባቸው ዳብረው የትግል መሳሪያ ሰነዶች ቢሆኑ ተገቢ ነው የሚልነት አለኝ እና እኔ አቅሜና ሁኔታ በፈቀደ መጠን ጥረት አደርጋለሁ ግን የሁላችንም የእናንተም ትብብር የሚያስፈልገው ነው የሚልነት አለኝ እና ጥያቄውን ስላነሳው ያሬድ በጣም ነው ማመሰግነው ለምን የጉዳዩን ወቅታዊነትና ጠቃሚነት ስለተረዳህ ነው ያነሳው ይሄ መረዳት የብዙዎቻችን እንዲሆን ምኞቴ ነው ይሄ ነው አንዱ ሌላው የዚህ የድርጅት ጉዳይ ቴዲ እኔና ያሬድ ረጋ ብዙ ልዩነት ያለ አይመስለኝም ምክንያቱም መጨረሻ ላይ ያሬድ ምን ብሏል ምንድነው ችግሩ ለምሳሌ 100 ድርጅቶች ቢኖሩ የመቶ ድርጅቶች መሪዎች የአንድ ትግል መሪ ቢሆኑ ብሏል that is my point መደራጀት በጣም አስፈላጊ ነው የሚል እምነት አለ ካለ መደራጀት በጣም አስፈላጊ ድርጅት ትልቅ የትግል መሳሪያ ነው የሚል እምነት አለ እንደ ድርጅትም ደግሞ ትግል ሲመራ ነው በሰከነ ሁኔታ አስቀድሞ በጥናት በእቅድ ሊመራ የሚችል አርቆ ማሰብ የሚችል መዘጋጀትም የሚቻለው በድርጅት ደረጃ ሲሆን የሚል እምነት አለ እና መደራጀት ምትክ የለውም የሚል እምነት አለ ትልቁ ጥያቄ ያለው የኛ ሀገር የድርጅት ትርጉም ግን በጣም የተበላሸ ነው የተዛባ ራስህን ድርጅት አድርገህ ያቺ ድርጅት ሄዳ ለውጤት በቅታ አንተን ጠቅላይ ሚኒስትር እንድታደርግ ነው የምትፈልገው እሷ ሄዳ አሸናፊ እንድትሆን ለህብረት ለትግል እንቅፋት እየሆነ ያለው ይሄ አይነት አስተሳሰብ እንዲህ አይነት አስተሳሰብ ያላቸው ድርጅቶች እንደውም ከመኖራቸው አለመኖራቸው ይመረጣል አያስፈልጉም በጣም ጠባብ የሆነ ሰልፊሽ የሆነ ኢንተረስት ላይ የታጠሩ ድርጅቶች አያስፈልጉም ግን የተለያዩ ኢንተረስቶች አሉ በእነዛ መሰረት ድርጅቶች ሊኖሩ ይችላሉ ልናስቀራቸው አንችልም ግን አሁን ያለው ተጨባጭ ሁኔታ ሪሊ የስልጣን ጥያቄ ነው ምንም ጥርጥር የለውም በፖለቲካ የተደራጀ ኃይል ስልጣን ቢመኝ የሚጠበቅ የስልጣን ጥያቄ ሁልጊዜ ይኖራል ስልጣንም ሲኖር ነው ያሰብከውን ማሳካት የምትችለው አሁን ባለው ተጨባጭ ሁኔታ በመኖርና ባለመኖር ጥያቄ ውስጥ በህልውና ጥያቄ ውስጥ ሆነ ስልጣን ትልቅ ጥያቄ ነው ቀዳሚ ጥያቄ ነው ምን ለኔ አይደለም እኔ አሁን የሚያስጨንቀኝ ማን ስልጣን ይዛል አይደለም ይቺ ሀገርና ህዝብ ተርፈው ይሄን መከራ መሻገር ይችላሉ ወይ እንደ ህዝብ እንደ ሀገር መቀጠል እንችላለን ወይ ሰርቫይቭ ማድረግ እንችላለን ወይ በዚህ ሁኔታ ውስጥ ሆኜ ስለ ስልጣን ላስብ አልችልም ሊጨነቅ አልችልም ቅድሚያ ልሰጠው አልችልም እና ሪሊ ድርጅቶቹ እንዴት ነው የሚያስቡት የሚለው ነገር ነው ወሳኝ ያሬድ እንዳለው እንዲህ አይነት አስተሳሰብ ያላቸው ድርጅቶች እንደውም ባይኖሩ ይሻላል እነቱን ለመናገር እንቅፋት ነው የሆነ ህብረተሰብ እነሱን እየተማመነ ይዘናጋል እና ባይኖሩ ነው እንደውም ይሻላል ግን መደራጀት በጣም ወሳኝ ነገር ካለ መደራጀት በብዙ እጥፍ መደራጀት ይጠቅማል ትልቅ የትግል መሳሪያ ነው እሱ መኖር አለበት ነገር ግን የድርጅቶች ቅድሚያ የሚሰጡት ነገር ግን ስልጣን ነው እና ከትብብር ወደ ኋላ ማለት የለባቸው የህዝብና የሀገርን ጉዳይ ማስቀደም መቻል አለባቸው ምክንያቱም አሁን ያለብን ችግር ከስልጣን በላይ ከፖለቲካም በላይ ነው ይህሉና የመቀጠልና ያለመቀጠል ጉዳይ ይሄን ታሳቢ አድርገን ድርጅቶቹን እንዲሁ ዝም ብለን ለኛ የጠባብ ፍላጎት ማስፈጸሚያ ሳይሆን ለህዝብ ለአገር ጉዳይ የሚጠቅሙ አድርገን እንጠቀምባቸው ይገባል ለዚህ ነው አሁን በተናጠል ሩጫ የትም አይደርስም እኔ አሜሪካን ሀገር ወደ ኢትዮጵያ እንዳልገባ ስከለከል ፓርቲ ማቋቋም ይችል ነበር ምን ይጠቅማል ለዛ ነው የተለያየ አመለካከት ያለን ሰዎች አሁን ሀገርና ህዝብን የማዳን ተልኮ ነው ሊኖረን የሚገባው በሚል ነው ሲቪክ የሆነ ፕሬሸር ግሩፕ ያቋቋም ነው ዋናው አሁን ያደ ለዚህም ነው አሁን ቅድም ያሬድ እንዳለው ትግሉ ከፖለቲካ ኃይሎች ብቻ የሚጠበቅ መሆን የለበትም የህልውናው ጥያቄ የሁላችንም ጥያቄ ነው የሁላችንም ከሆነ ሁላችንም ልንሳተፍበት ይገባል ስለዚህ ሲቪክ ማህበራቱንም መገናኛ ብዙሃንን የተማሩትንም ሰዎች ሁሉንም የሚመለከት የፖለቲካ ኃይሎችን ብቻ አይደለም እና እኔ በድርጅት ጉዳይ ያሬድ ማያምን አይመስለኝም ጥያቄው ያለው ምን አይነት አይ በደንብ በመደራጀት በደንብ ነው ማምነው በጠንካራ ድርጅት ሌላው ጥያቄ ግን ቅድም የመካድና ያለማመን ጥያቄ ተነስቷል ኢትዮጵያ ህዝብ ተክዷል እውነት ነው ጥርጥር የለም
ሁሉ ጊዜ በራሱ ኤሊቶች ሲካድ ነው የኖረው በራሱ መንግስታት ሲካድ ነው የኖረው ከዚህ በካድ የመነጨ ስጋት ጥርጣሬ አለ ይሄን ምንም ማናችንም ማስቀረት እንችል አይመስልም ግን መጠራጠሩና መስጋቱ በራሱ ውጤት ሊሆን አይችልም ምን አማራጭ አለ እኔ አሁን የኢትዮጵያ ህዝብ እኛን ከማመን ውጪ ሌላ አማራጭ አለው የሚል እምነት የለኝም አነሰም አደገም ለውጥ መምጣት አለበት ብለን እንቅስቃሴ የምናደርገው ኃይሎች መቀላቀል አለበት ብዬ ነው ማለት እውነቱን ለመናገር ጥርጣሬውን ስጋቱን ማስቀረት የሚቻለው ደግሞ ኢንጌጅ በማድረግ ዳር ሆኖ በመመልከት አይደለም በቃ የተደራጀ ነው የተሰባሰበ ነው እንቅስቃሴ እያደረግን ያለ ነው ኃይሎች እኛ ከሆን ምን አለ ሌላ አማራጭ ሰግተህ ከምትቆም ስትጋልብ ፍረጥ የሚል ግጥም አለው በቀለ መኮንን ስለዚህ አዎ ዝም ብሎ በስጋትና በጥርጣሬ መቀጠል ምንም አማራጭ አለ የሀገር ጉዳይና የህዝብ ጉዳይ ተክጃለሁ ካሁን በፊት ስለዚህ ወደፊትም የሚመጣው ይክደኛል ብለህ የምትቆምበት ጉዳይ አይደለም በተለይ አሁን ያለው እስካሁን እኮ የነበረው እኮ ቅልጦት ሆነ ቅድም ያሬድ እንዳለው ስጋታችን የነበረው እኮ ትግል አድርገን መስዋዕትነት ከፍለን በቃ ሌላ አምባገነን ሊመጣብናል ብለን ነበር የምንሰጋው አሁን እኮ ሌላ አምባገነን የማግኘት ምድል አይደለም ያለው የመፍረስ የመበታተን እኮ የመጨራረስ እኮ እጣ ፈንታ ነው እና ሪሊ አንዳንድ ጊዜ ጥርጣሬያችን ስጋታችን ናቹራል ነው ማናችንም ልናስቀረው አንችልም እንዲጠራጠርና እንዲሰጋም ሊያደርጉት የሚችሉ መሰረታዊ ምክንያቶች አሉት የኢትዮጵያ ህዝብ ከበቂ በላይ እሱን አምነን መቀበል አለብን ግን ደግሞ በጥርጣሬ የትግል እንቅፋት መሆን የለበትም በስጋት ራሱን አግሎ መቀመጥ የለበትም ይሄ አገዛዝ በስልጣን ላይ እስካለ ድረስ ሶሻል ሳይንስ ነው የምናወራው ማናችንም በምንም ጉዳይ እርግጠኛ መሆን አንችልም ሁሉ ነገር አንጻራዊ ነው በእርግጠኝነት ልናገር የምችለው ነገር ግን ይሄ አገዛዝ ያሁኑ አገዛዝ በተለይም ደግሞ ጠቅላይ ሚኒስትር አብይ አህመድ በስልጣን ላይ እስካሉ ድረስ ይቺ ሀገርና ህዝብ አይተርፍ እኔ ደመነፍሴ በእርግጠኝነት የሚነግረኝ አንተርፍ ስለዚህ ከመታገል ውጭ ሌላ አማራጭ የለንም ይሄ ጉዳይ ከጥርጣሬ ከስጋት በላይ እና ጥርጣሬያችን ስጋታችንን ይዘን ያን ደግሞ ልንቀርፍ የምንችለው እንዳሁኑ ቀደሙ መታለል የለብንም መከዳት የለብንም ምንል ከሆነ ደግሞ መፍትሄው ቆሞ ብሎ መጠራጠር አይደለም ቁጭ ብሎ መጠራጠር አይደለም መስጋት አይደለም ኢንጌጅ ማድረግ መሳተፍ መቆጣጠር ነው ገብቶ እና ይሄን በደንብ ታሳቢ ማድረግ ያለብን ይመስለኛል እኔ ከዛ ውጭ ምንድነው የመጨረሻ ጥያቄ የነበረች እንግዲህ አሁን የመደራጀት ዝግጅቱ እየተደረገ ግን የራሱ ሂደት ስላለው እሱ ቅድም ያሬድ የጠቀሰው አለ ማጉረምረም በቃ ከቤትኛው የህብረተሰብ ክፍል ውስጥ ያለ ማጉረምረም አለ ብሏል በስፋት መከፋት አለ ብሏል ሶ ከመከፋት ባሻገር ከተደራጀ ትግል በመለስ ያለ አገዛዙን ሊያደክሙ የሚችሉ በዜጎች በግል ሊወሰዱ እርምጃዎችን በተመለከተ ማሻገር የሚቻል መልእክት አለ ወይ ወል እሱ እንግዲህ ምንድነው ቴዲ እውነቱን ለመናገር ቅድም ያለው አሁን ያሬድም ትንሽ የነካካው ነገር አለ እኔ እውነቱን ለመናገር ይሄ መንግስት አንተም የጠየቀው ጥያቄ አለ ራሳችንን ዝም ብለን ያመን ነው ወይ ይሄ አገዛዝ ከህዝብ ተነጥሏል በህዝብ ይጠላል የምንለው የሚለው እኔ በጣም እንትን ነኝ በዚህ ጉዳይ ላይ ኮንሺየስ ነኝ በጣም ክሪቲካል ነኝና የራሴ ምንጮች አሉኝ ሀገር ቤት በጀጅመንታቸውን ማምናቸው ሁሉ ጊዜ ነው ቼክ ማድረገው አሁን ልንጠራጠረው ቢዮንድ ዳውት ይሄ መንግስት ከህዝብ ተነጥሏል እኔ በተለይ አሉኝ 2-3 ራይድ ሲነዱ የሚውሉ ከህብረተሰብ ጋር በየደቂቃው የሚገናኙ እና ይሄን ነገር ስራዬ ብለው ቼክ የሚያደርጉ ሰዎች አሉ ወዳጆች አሉ ጀጅመንታቸውን ማምንባቸው እና ማመን 98% የሚሆነው ህብረተሰብ ለዚህ በስልጣን ላይ ላለው መንግስት በጎ አመለካከት አይጠቅመንም አያስፈልገንም ጨካኝ መንግስት ነው የማያስፈልግ መንግስት ነው ብሎ የሚያምን ነው እና ይሄ ነው እኔ እኛስ ተቆንትኖቹ የፖለቲካ ኃይሎቹ ራሱ ከዘገየን የብሶቱ ምናልባት ከሚገባው በላይ ገንፍሎና የሆነ ምክንያት ስፓርክ አድርጎ ቀድሞ ሊመጣ ይችላል ህዝባዊ እምቢተኝነቱ የሚል እምነት አለ ግን ምናልባት ሊመጣ ይችላል ብለን ራሱን መጠበቅ አለብን ይላል እኛ ራሳችን ተዘጋጅተን ካልመጣም እንዲመጣ ማድረግ አለብን ይላል ሁለተኛ ከመጣም ደግሞ በራሱ ይምጣ በእኛ ጥረትና ቅስቀሳ ይምጣ ከመጣ በኋላ ደግሞ እንደዛ ነገሮች በምንም ተአምር መሃል ላይ የማይቋረጥ በምንም ተአምር በሌሎች የማይጠለፍ የማይኮላሽ በምንም ተአምር በሌላ አምባገነን አንድን አምባገነን የማይተካ ውጤት እንዲያመጣ ሰፊ ዝግጅት ከአሁን
ነገ አይደለም ከዛሬ ጀምሮ መስራት አለብን እኔ ቴዲ ደጋግሜ እንቅልፍ አልተኛም የምለው ያን ምክንያት አይደለም ነገሮችን ለማጋነን አይደለም ከልቤ ነው በዚህ ጉዳይ ላይ የምንጭ ምክንያቱም ነገሮች ከእጃችን ሊወጡ እየተቃረቡ በጣም እያሳሳቡ ነገሮችን በጣም ተለማምደን ነገሮች ከእጃችን ሊወጡ እየተቃረቡ ነገ ተኝተን ስንነሳ ኢትዮጵያ ሊፈጠር የሚችለው ነገር አናውቅ ይሄ መንግስት ከህዝቡም ከኛም ትግል ውጪ በራሱ ውስጣዊ ቅራኔና ችግር ድንገት ሊፈረካከስ ይችላል ያን ሀገርና ህዝቡን ማዳን ይችላል ነገሮችን ተረክበን በትክክለኛ አቅጣጫ መምራት እንችል የፖለቲካ ኃይሎች ወይም ስብስቦች አለን ወይ አይዳውት የለንም ሪሊ ይሄ እንቅልፍ የማያስተኛ ሁኔታ ውስጥ ነው ያለው ለተቀን ነገ አይደለም ዛሬውኑ ጀምሮ መስራት ያለብን ነገር ነው ያለው ከዛ ውጪ እኔ እንዳውም ስጋቴ ቀድሞን ህዝባዊ የሚተኝነቱ ድንገት በሆነ አጋጣሚ ሊፈነዳ ይችላል የሚል ስጋት አለ ለዚህ ነው በጊዜ የለንም ስሜት ነው መስራት ያለብን that kind of sense of urgency ያስፈልጋል ምን ዘናጋው ነገር አይደለም አንድ ነገር ከእጅ ካመለጠ በኋላ አለቀ ምክንያቱም እየተመራች ያለችው በምን አይነት ሰዎች እንደሆነ አይታ በምንም ተአምር ያገር አስተዳደር ማለት ምን እንደሆነ የማያውቁ አገር በምን አይነት ሪስክ ሊፈርስ መንግስት የለሽ ሊሆን እንደሚችል በማይገባቸው ሰዎች ነው ቻግራው እጅ ያለችው እና ይሄን በደንብ ማየት አለብን ኤኒ ታይም ከፊታችን ባለ ማንኛውም ቀንና ሁኔታ የኢትዮጵያ ሁኔታ ከቁጥጥራችን ውጭ ሊወጣ ይችላል ከዛ በኋላ መጸጸት ምናምን ዋጋ የለም ዛሬ የቤስራችንን መስራት አለብን የሚል እምነት አለ ስለዚህ በራሱ ሊመጣ ይችላል ግን በራሱ ይመጣል ብለን መዘናጋት የለብንም እኛ ራሳችን ህብረተሰቡን አሳምነን ቀስቀሰን ህዝባዊ እንቢተኝነትን በኢትዮጵያ ማምጣት አለብን ማቀጣጠል አለብን ያ ነገር ግን በስሜት መሆን የለበትም እነዚህ ከራሳችንም ታሪክ አሁን በሌሎች ሀገሮች የምናያቸው ጉድለቶች ሊያሟላ የሚችል ከነሱ እየተማረ ዝግጅት ከወዲሁ ማድረግ አለብን የሚል እምነት አለ እና ለዚህ ደግሞ እውነቱን ለመናገር በጎ ጅምሮች እየታዩ ነው እነሱን ቶሎ የማጠናከር እና የበለጠ እነሱን ወደ ተግባር የመለወጥ ስራ ከሁላችን ይጠበቃል የሚል እምነት ነው ያለኝ ታንኪ በጣም ነው ማመሰግነው ለሰዋያሌውና ያሬድ ኃይለማርያም ናቸው በዛሬው ቤታችን የተካፈሉት ብዙ በጣም ጠቃሚ የሚባሉ ነጥቦች አንስተናል በየፊናችሁ የምትነጋገሩባቸው የምትጽፉባቸው የምትመካከሩባቸው እና ሪፍሌክት የምናደርግበት ሁላችንም መልሰን የምናኝካቸውን ሐሳቦች ተነስተዋልና ይህን ማድረግ ነው ፍላጎታችን ሁለታችሁንም በጣም አመሰግናለሁ እነዚህን መሰል ውይይቶችን እንቀጥላለን እንዳልኩት በትግል ስልትም ሆነ በሌሎች ጉዳዮች ላይ የተለየ ሐሳብ ካላቸው ሰዎች ጋር ሁለታችሁ በጋራም ሆነ በተናጠል የተለየ ሐሳብ ካላቸው ሰዎች ጋር ለመከራከር ያላችሁን ፈቃደኝነት ስለማውቅ እንዲያሉ ፈቃደኞች ከተገኙ እንደዛ ያለ መድረክ እናዘጋጃለን ለዛሬ ለጊዜያችሁ ለሐሳባችሁ ሁሉ ግን በጣም አድርጌ አመሰግናለሁ እስኪ ያስተልን ቴዲ እናመሰግናለን ያሬድ ቴዲ እሺ